ሰላም ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬ በሌላ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ዲኤልኤስ ላይ ያሉትን ሁሉንም ስኪሎች እንዴት በቀላሉ መስራት እንደምትችሉና በቀላሉም እየተገበራችሁ ወይም ከሰው ጋር ስትጫወቱ እኚህን ስኪሎች በማድረግ ወይም ድሪብሎቹን በማድረግ በቀላሉ በማለፍ ጎሎችን ማስቆጠር እንደምትችሉ እናያለን። ሰሞኑን ደግሞ ቪዲዮ እየለቀኩ አይደለም። ስለዚህ ዩቲዩብም አልጎሪዝሙ በተከታታይ ቪዲዮ ማለቅ ከሆነ ወይም እየቆየው መለቅ ከሆነ ቪዲዮ ለብዙ ሰው እንዳይዳረስ ስለሚያደርግ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉ። ካሁን በኋላ እንግዲህ በተከታታይ መልኩ ቪዲዮ ለመልቀቅ እሞክራለሁ። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ዲኤልኤስ ላይ ያሉትን ሁሉንም ስኪሎች እንዴት በቀላሉ እንደምትሰሩት እናያለን። እንግዲህ ብዙዎቻቸው ወይም ብዙ ሰዎች ዲኤልኤስን ዝቅ ከሚያደርጉበት ነገሮች አንዱ ዲኤልኤስ ላይ ብዙ ድሪብሎች ወይም ስኪሎች የሉም የሚል ነው። ስለዚህ እነሱ ምን ምን እንደሆኑ በተለይ ለጀማሪዎች ወይም ከዚህ በፊትም ዲኤልኤስ ቆየት ብላችሁ የጀመራችሁ ሰዎች እኚህን ድሪብሎች ወይም ስኪሎች የማትጠቀሙ ካላችሁ በቀላሉ እንዴት እኚህን ድሪብሎች ማድረግ እንደምትችሉ እናያለን። እንግዲህ ይሄን ለማድረግ በቅድሚያ ማይ ክለብ ወደሚለው ውስጥ እንገባለን። ማይ ክለብ የሚለው ውስጥ ስትገቡ ስቴዲየም እንደ ፋሲሊቲ፣ ከስተማይዝ፣ ትሬኒንግ እና ኤግዚቢሽን የሚል አማራጮች ያመጣልናል። ስለዚህ ሁሉንም ለማየት እኛ ትሬኒንግ የሚለውን ነክተን ትሬኒንግ ወደሚለው ውስጥ እንገባለን። ትሬኒንግ የሚለው ውስጥ ስትገቡ ደግሞ ፍሪ ትሬኒንግ፣ ፍሪ ኪክ፣ ኮርነር ኪክ እና ፔናልቲ የሚል አለ። ስለዚህ እዚህ ጋር ደግሞ ቲቶሪያል የሚልና አድቫንስድ ቲቶሪያል የሚል ከስር አለ። አድቫንስድ ቲቶሪያል የሚለውን ትነኩታላችሁ። አድቫንስድ ቲቶሪያል የሚለውን በምትነኩበት ጊዜ ዲኤልኤስ ላይ ያሉ ሁሉንም ስኪሎችና ምን ምን ስታደርጉ እኚህን ስኪሎች እንደምትሰሩ ያሳያችኋል ማለት ነው። ለምሳሌ እዚህ ጋር ስኪል ሙቭስ ብሎ ስቴፕ ኦቨር፣ ሬንቦ ፍሊክ እና ሩሌት ብሎ ያሳያችኋል ማለት ነው። ይሄንንም እያንዳንዱን እየሰራን በጋራ እናያለን። ወደ ቀጣዩ ደግሞ ስታልፉ እንግዲህ ራቡና፣ ሲዘር ኪክ እና ባይክል ኪክ ወይም ባይስክል ኪክ የምንለውን ደግሞ እንዴት እንደምትሰሩ እዚህ ጋር ያሳያችኋል። እዚህ ጋር ያሉትንም በጋራ እንዴት አድርጋችሁ በቀላሉ እንደምትሰሩ እናያለን። ወደ ቀጣዩ ደግሞ ስታልፉ ክሎዝ ኮንትሮል፣ ኖክ ኢንቱ ስፔስ እያለ ሁሉንም ያሳያችኋል ማለት ነው። ስለዚህ እኛ አንድ በአንድ ሁሉንም እናያለን። የመጀመሪያው እንግዲህ ስቴፕ ኦቨር የምንለው ነው። ስቴፕ ኦቨር የምንለው ደግሞ ኳሱን እንደዚህ ወደፊት ወደኋላ በምታደርጉበት ጊዜ ይሄ አብዶ ወይም ፔዳላዳ የምንለውን እንዴት በቀላሉ ማድረግ እንደምትችሉ ነው። ለምሳሌ እዚህ ቀስቱ ላይ እንደማሳያችሁ ወደፊት በምታደርጉበት ጊዜ እንደዚህ ያደርጋል። ወደፊት ወደኋላ በምታደርጉበት ጊዜ እንግዲህ ይሄኛውን ድሪብል ያሳያችኋል። ወደፊት ስታደርጉ ይኸው እዚህ ጋር እንደምታዩት ወደኋላም ስታደርጉ በቃ ወደፊት ወደኋላም ካደረጋችሁ ሁለቱንም በአንድ ላይ እያደረገ ያሳያችኋል ማለት ነው። ሌላኛው ደግሞ ሬንቦ ፍሊክ የምንለው ነው። እሱም እንግዲህ ሬንቦ ፍሊክ የምንለው ይሄ ብዙ ጊዜ ኔማር ሲያደርግ የምናየው በምታዩት በቀስቱ መሰረት ወደ ላይ በምናደርግበት ጊዜ ኳሱን በምታዩት መልኩ ወደ ላይ ያነሳዋል ማለት ነው። ይሄንንም በረኛ ለምሳሌ ከበረኛ ጋር ተገናኝታችሁ በረኛ ወደ እናንተ ጋር ከመጣ ይሄን በመጠቀም አሳልፋችሁ መሄድ ትችላላችሁ። ወይም ደግሞ ይሄን በማንሳት ቮሊ ማስቆጠር ትችላላችሁ። ለምሳሌ ይሄኛውን በመጠቀም አሁን ሃላንድ እዚህ ጋር ኳሱን ይዞ ከሄደ በኋላ ይሄን ያነሳል። ከዛን ይሄውን መልሶት ነው ቮሊ መምታት ትችላላችሁ። እዚህ ጋር ሃላንድ አለ። ከዛን ያነሳል። ከዛን እንግዲህ በዚህ መልኩ መምታት ትችላላችሁ ቮሊ ማለት ነው። ሌላኛው ደግሞ ሩሌት የምንለው ነው። ሩሌት የምንለው ደግሞ የቅድሙ አይነት ሆኖ ወደ ታች ብቻ በማድረግ በምታዩት መልኩ ኳሱን እንደዚህ አድርጎ እንዲያልፍ ይሄ በተለይ በረኛ ሲወጣላችሁ ከዛኛው በተሻለ በዚህኛው በረኛን አጥፋችሁ ጎል ማስቆጠር ትችላላችሁ። ሌላኛው ደግሞ ሶስቱ ደግሞ ደብል ታፕ በማድረግ የምንሰራቸው ስኪሎች ወይም ድሪብሎች አሉ ማለት ነው። እነሱም ሲዘር ኪክ፣
ባይስክል ኪክ የምንለውና ራቦና የምንለው ኳሱን እንግዲህ ወደ ጎን ካሻማን በኋላ ሰማይ ላይ ያለ ወይም ኳሱ የተጫዋቹ እግር ጋር እንደደረሰ ቶሎ ደብል ታፕ በማድረግ የምንሰራቸው ነው። ለምሳሌ ይህን እዚህ ጋር ከመጣን በኋላ በኤ ካሻማን በኋላ ደብል ታፕ ማድረግ ነው። ይሄው ለምሳሌ እዚህ ጋር በሲ እናሻማለን። ከዛን ደብል ታፕ ስታደርጉ ነው እኚህን ስኪሎች የምሰሩ። እሱንም በጋራ እንዴት እንደሆነ እናያለን። እዚህ ጋር ሃላንድ ይዞ ከሄደ በኋላ ይሄው በምታዩት መልኩ ደብል ታፕ ስታደርጉ እንግዲህ ከሲዘር ባይስክል እና ክሎዝ ኮንትሮል መርጦ አንዱን ወይም እናንተ ባሻማችሁት መሰረት ያደርጋል ማለት ነው። ያው ለምሳሌ እንደምታዩት እንዲህ አይነት ስኪል እየሰራ ነው። ይሄ ጨዋታ ላይ ትሬኒንግ ላይ ስለሆነ ነው። እዛ በጨዋታ ከሆነ ይቀላችኋል እናንተ። እንዲህ ያደርጋችሁ መስራት ትችላላችሁ ማለት ነው። ወይም ደግሞ እንደ ኮርና ማውጣታችሁ እስቲ ባይስክል ኪክ ከሰራን እንሞክራለን። ከፈራለም። ስለዚህ ብቻ በአጭሩ ኳሱን ካሻማችሁት በኋላ እንግዲህ ሰማይ ላይ ያለ ደብል ታፕ በማድረግ ስኪሎቹን መስራት ትችላላችሁ። ወይም በቀጣይ ፍሪ ኪክ፣ ፔናልቲ እና ኮርና በማሳያችሁ ቪዲዮ ላይ በቀላሉ እንዴት እዛ ላይ ሲያሻሙም አሪፍ ስለሆነ በቀላሉ እንዴት አድርጋችሁ ባይስክል ኪክ እንደምታስቆጥሩ እናያለን። ሌላኛው እንግዲህ ክሎዝ ኮንትሮል የምንለው ነው። ክሎዝ ኮንትሮል የምንለው ደግሞ ወደ ኋላ ለመመለስ ወይም ወደፊት እየገፋን ከሄድን በኋላ ተጫዋቹን አሸማቀን ወይም ቶሎ ኮንትሮል ለማድረግ ነው። ለምሳሌ ተጫዋቹ ወደፊት ይዞ ከሄደ በኋላ ወደ ኋላ ቶሎ በመመለስ ይኸው እንደዚህ በቀላሉ ይሄን ማድረግ ትችላላችሁ። ይሄ ስኪልም ባይሆን ያው በቀላሉ ማድረግ የምትችሉት ነገር ነው። ሌላኛው ደግሞ ኖክ ኢንቱ ስፔስ የምንለው ነው። ይሄኛው ደግሞ በቀላሉ ኳስ ወደፊት እንዴት እየገፋችሁ እንደምትሄዱ ነው። አሁን እንዲይዛችሁ ብቻ የምትሮጡ ከሆነ በቀላሉ አንድ ተከላካይ መጥቶ ሊቀማችሁ ይችላል። ስለዚህ ማድረግ ያለባችሁ ኳስ ከያዘ በኋላ ታፕ በምታደርጉበት ጊዜ ይኸው እንደዚህ ኳሱን አርዝሞ ይሄዳል። ለምሳሌ ያለ እንደዚህ ጋር ዝም ብሎ እየሮጠ ነው በምታዩት መልኩ። ታፕ ሳደርጎ ደግሞ ኳሱን ወደፊት በመምታት ወደ ኳሱ ይሮጣል ማለት ነው። ስለዚህ ይሄኛውን ደግሞ በቀላሉ ይሄኛውን ስኪል ማድረግ ትችላላችሁ። ስለዚህ ዲኤልኤስ ላይ ያሉት ስኪሎች እነዚህ ናቸው። የቀሩትን ስኪሎች እና እዚህ ጋር እያስቸገረኝ ያለውን ባይስክል ኪክ ደግሞ የኮርና እና የፔናልቲ በቀላሉ እንዴት እንደምታስቆጥሩ የሚለቀቅ ቪዲዮ አለ። እሱ ቪዲዮ ላይ በቀላሉ እንዴት እንደምታስቆጥሩ አሳያችኋለሁ። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። ቴሌግራም ቻናላችን ላይ ደግሞ ሌላ ሁለተኛ ክላን ዛሬ ክላን ሊያልቅ እንግዲህ 5 ወይ 6 ቀን ነው የሚቀረው። ቀኑ ሲሞላ እዛ ላይ አዲስ ክላን ይከፈታል። ሁሉም ሰው ያን ክላን መቀላቀል ስለሚችል ቴሌግራም ቻናሌን ኮመንት ላይ አስቀምጥላችኋለሁ። እሱን ጆይን በማለት ከ6 ቀን በኋላ ክላን ኮድ ጀነሬት ተደርጎ ስለሚለቀቅ እሱን በመቀላቀል ከኛ ጋር እንግዲህ አሪፍ ሪዋርዶችን መሰብሰብ ትችላላችሁ እስከ 150 ዳይመንድ ድረስ። ይሄኛው አካውንት አሁን ይኸው ክላን የለውም። ክሬት ብለን አንድ ላይ ክላኑን እንከፍተዋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሰሞኑን የምለቃቸው ቪዲዮዎችም እየታዩ ስላልሆነ ሼር ማድረጋችሁም እንዳይረሳ። አመሰግናለሁ።